አይድረስ እኮ ነው ጎበዝ አለ ጋሻዬ ፊትና ኋላ ቀኝና ግራ እየተመለከተ። እናቱ በጸና ታማ ጥሏት ከመጣ በኋላ ይሄው ነጋ ጠባ እግሩ ባደረሰው ሁሉ የእናቱን መድኃኒት ፍለጋ ይንከራተታል። እንዲያው ሳር ቅጠሉ አፈር ሆ መድኃኒት ሆነባት ሀገር እኔ እናት ላይ ስትሆን እንዴት ለገመች፣ እኔ እናት ላይ ስትሆን እንዴት ጨከነች። ለምንድን ነው ለኔና ሲሆን ጭካኔዋን ያኖረችባት? እናቴ እኮ ለመንገደኛ ውሃ ጠጥታ፣ ለተራባ ጉርሳ፣ ለታረዛ አልብሳ የምትኖር ናት። እንደው እኔ ጋር ይህን ያህል መጨከኑ ምን ሆነና ይላል። አይ የለም ግድ የለም አላማረርም፣ ብቻ እናቴ በሕይወት ትቆይልኝ እንጂ እኔም አንዴ ወጥቻለሁና የእናቴን መድኃኒት ሳላገኝ ወደ ቤት አልመለስም። ግን አርፋ ይሆን ወይስ ይልና ሰዎችን ሲያይ ግራና ቀኝ ፊትና ኋላ ተገላምጮ መንገዱን ይቀጥላል። አንዳንዴ ወዴት እንደሚሄድ ግራ ይገባውና ዝም ብሎ ይቆማል። እንዲያው መድኃኒቱ ዛለ የተባልኩ ይመስል እንዲሁ እኮ ነው የምንከራተተው ይልና ያንን ተስፋ የጣለውን እንደገና ልቡ ሲሸነፍበት የለም አንድ ቀን ማገኝላታለሁ፣ ብቻ በሰሜኑም ሆነ በደቡቡ በምስራቅም ሆነ በምዕራቡ የት እንዳለ ባላውቅም የእናቴን መድኃኒት ግን አግኝቼ ደርስላታለሁ ይላል። በሐሳብ አንዳንድ ጭልጥ ብሎ ይሄዳል። ሰው አለ ከቤቱ ከወጣ ዓመታት አልፈውታል። በየቀየው እያቆራረጠ ሲሄድ የእናት አባቱ ባድማ፣ የእሱ የቀየ ጎጆ፣ እሱ ያርሰው የነበረ መሬት፣ የስንዴው፣ የባቄለው፣ የበቆሎውን አዝመራ ሲያይ የእሱ የሚመጣና ከፍቱ ድቅን ይልበታል። እንዲያው ያ የኛ ባድማ ሙጃ በቅሎበት ይሆን ወይስ ማን ዘርቶት ይሆን? አጥሞ ዘርቶት ይሆንን ይላልና በብስጭት ደግሞ ቆም ይልና መንገዱን ይቀጥላል። ግድ የለም ብቻ እናቴ ትሆን እንጂ ደህና ትሆን እንጂ መሬቱም ይበቅልበታል፣ ጎተውም የጎደለው ይሞላል። ጥጆችም አይታለቡ እንጂ ማደጋቸው አይቀርም እንደ ልብ እየጠቡ ይልና የብቻውን እያወራ መንገዱን ይቀጥላል። በተለይ ወደ ቀይ ጓሮ ሲገባ ያቺ ጥሏት የመጣች ጎጆ ትዝ ትለዋለች። እንዴት ሆነ አይሆን እንዲያው ክዳኑ አፍርሶ ምርጉም ተነዶ ይሆን ጭቃውም ርሶ ወይስ እንደው ባለችበት ጸንታ ይሆን? አንድ ቀን አግብቼ እናት አባቴ ባድማ ላይ ተካበታለሁ ልጆችን ወልዳለሁ ብዬ አስቤ ነበር። እኔማ ግን ከእናቴ አይበልጥ መችስ እኔስ ብሆንም ተከው ዘር ለማሻገር እንጂ እንዲሁ ነው። ግድ የለም ብቻ እናቴን ላድናትና ሁሉ ነገር ይደርሳል ይላል አገኘው ወንዝ ላይ እግርናቹን እየተለቃለቀ። አንዳንዴ በሰው ቀየ በሰው መንደር ማለፍ ግራ ይገባል መሰለኝ። ግራ አገኙን ይገላሞጫል፣ ፊትና ኋላውን ያያል። እውነት ነው። በሰው ቀየ በሰው መንደር ሲያልፉ ያገላሞጫል፣ ተዘዝሮ ይታያል። በእርግጥ ጋሻዬ በጀርባውም በፊቱም በግራም በቀኝም አይን ያለው ነው የሚመስል ቆቅ ነው። ድሮም ሲኖር እንደዛ ነበረ። ግን ያም ሆኖ አልተሳካለትም። እስከዚህ ቀን ድረስ እንደምታዩት ይንከራተታል። ቀን ፀሐዩ፣ ሌሊት ብርዱ ይፈራረቅበታል። ይህ አጥሙና የምው ጉዳይ የማይድረስ ነው። ያዘነ ሲሰጠው እየቀመሰ ወደ ጎጆ አስጠግቶት ያደረው ደግሞ ትንፋሽ እየሰጠውና ብርዱን እየከለከለለት፣ አንዳንዴም ደግሞ ደጀ ሰላም እያደረ፣ ሌላ ጊዜም ደግሞ ዛፍ ላይ ተንጠልጥሎ እንዲሁም ጭድና አውድማው ክምር ላይ እያደረ ጉዞውን ግን አላቋረጠም። ተስፋው እጁ ጋር ነው። የእናቱ ሕይወት መዳፉ ላይ የተቀመጠው። ያቺ ሌትና ቀን በህመም የምትሰቃየውን እናቱን ሳያድናት እንዴት አድርጎ ይተኛል ይላል ጎኑን ሲያሳርፈው። እናቴ አሁን እየተሰቃየች ይሆን ይላል። አንዳንድ ደግሞ መንገዱ ሲጠፋው ምን ላይ ነው የገባው? በዚህ ልውጣ በዛ ልሂድ ይልና ግራ ይጋባል። መችስ በሰው ቀየ በሰው መንደር ስትሄዱ እኮ የከብትና የሰው ዱካ ተከትላችሁ ነው የምትገቡት።
ከብቱና ሰው ደግሞ ራሱ ቀዬ ላይ የግሉ የሆነ መንገድ አለው። እናም እዛ እንደዚህ አይነት ውስጥ ሲገባ ግራ ይጋባል። እንደምታዩት ለመውጣት ይታገላል፣ ይፍጨረጨራል። መቼም ዛሬ ሐምሌ ነውና ሳር ቅጠሉ ለምልሟል፣ አፈሩ እርሷል፣ ወንዞቹ ሞልተዋል፣ ውስጦቹ በእባብ ተሞልተዋል። እንዲያው ፈጣሪ የጠበቀው እንጂ እንደሱ ጉዞ እንደሱ እንግልትማ ብርድና ፀሐዩ ይገለውም አልነበረ። ግን ለሁሉስ ነገር ፈጣሪ ያለ አይደል ይላል እግዚአብሔርን እያመሰገነ። ያገኘውን እንዴት ዋላችሁ እንዴት ሰነበታችሁ ይላል። ይሄው እኒህን እናት አገኘና የልባቸውን አወጋቸው። እናቱ መተው ትዝ ሲሉት ሊያወራቸው የነበረውን ሐሳብ ራቡን ይገሉልኛል ልጠይቃቸው ያለውን ሁሉ ትቶ እንባውን ታቅፎ ዱብ ዱብ እያለ ቀና ብሎ ሄደ። ምና ልጄ የከፋ ትመስላለህ አሉት። አይማማ መንገደኛ አይደለሁ አሉ። ምና መንገደኛ ተወንከህል ቀምሰህ ተዳፈን ብሽረው ና የኔ ልጅ አፈር ስሆንልህ ሲሉት ዝም ብሎ ሄደ።